ጥያቄ ቁጥር 1 there is dash milk in the jar ጣሳ ውስጥ dash milk አለ a few b many c little የነዚህን ዲፈረንስ ወይም ልዩነት ለማየት few ለሚቆጠሩ ነገሮች ነው የምንጠቀመው many በጣም ብዙ ማለት ነው ለሚቆጠሩ ነገሮች ነው የምንጠቀመው few ግን ያው ለሚቆጠሩ ነገሮች ሆኖ የተወሰነ ያክል ማለት ነው ትንሽ ቁጥር ያላቸው ማለት ነው little ግን ለማይቆጠሩ ነገሮች ማለት እንደ ውሃ ስኳር የማሰሩት በቁጥር 1 2 ብለን ማንገዛቸው ነገሮች ማይቆጠሩ እንላቸዋለን ለዛ እንጠቀምበታለን ትንሽ ወይም ጥቂት እንደማለት ነው ስለዚህ there is dash milk in the jar milk ወተት አይቆጠርም ስለዚህ መልሱ little ይሆናል ማለት ነው the best answer is c little milk in the jar ሁለተኛው ጥያቄ we have dash oranges a few b much c little እዚህ ጋር much ለማይቆጠሩ ነገሮች ነው የምንጠቀምበት ስለዚህ እዚህ ጋር ያለን ኦሬንጅ ነው አይተማችን ኦሬንጅ ደግሞ 1 2 3 ብለን ፊገር አፍ ማድረግ ወይም መቁጠር የምንችለው በቁጥር መግለጽ የምንችለው ስለሆነ ከሚቆጠሩት ውስጥ ነው የሚመደበው ስለዚህ መልሱ ያው ሊትል እና መች ለማይቆጠሩ ነገሮች ጥቂትና ብዙ ለማለት ስለ የምንጠቀምባቸው ስለሆኑ እዚህ ጋር ለኦሬንጅ አይሆንም ስለዚህ ትክክለኛ መልሱ few ይሆናል ማለት ነው the right answer is few ሶስተኛው ጥያቄ give me dash water a few b many c some እዚህ ጋር water አይቆጠርም ውሃ አይቆጠርም ስለዚህ እዚህ ጋር few መጠቀም አንችልም many መጠቀም አንችልም some ለሚቆጠሩትም ለማይቆጠሩትም መጠቀም ይቻላል ስለዚህ ትክክለኛው መልስ ምንድነው ማለት ነው c some ነው ማለት ነው ማንኛውም እዚህ ጋር ግልጽ ያልሆነ ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ ታስቀምጡልኛላችሁ have a nice time ጥያቄ ቁጥር 1 there is dash milk in the jar ጣሳ ውስጥ dash milk አለ a few b many c little የነዚህን ዲፈረንስ ወይም ልዩነት ለማየት few ለሚቆጠሩ ነገሮች ነው የምንጠቀመው many በጣም ብዙ ማለት ነው ለሚቆጠሩ ነገሮች ነው የምንጠቀመው few ግን ያው ለሚቆጠሩ ነገሮች ሆኖ የተወሰነ ያክል ማለት ነው ትንሽ ቁጥር ያላቸው ማለት ነው little ግን ለማይቆጠሩ ነገሮች ማለት እንደ ውሃ ስኳር የማሰሩት በቁጥር 1 2 ብለን ማንገዛቸው ነገሮች ማይቆጠሩ እንላቸዋለን ለዛ እንጠቀምበታለን ትንሽ ወይም ጥቂት እንደማለት ነው ስለዚህ there is dash milk in the jar milk ወተት አይቆጠርም ስለዚህ መልሱ little ይሆናል ማለት ነው the best answer is c little milk in the jar ሁለተኛው ጥያቄ we have dash oranges a few b much c little እዚህ ጋር much ለማይቆጠሩ ነገሮች ነው የምንጠቀምበት ስለዚህ እዚህ ጋር ያለን ኦሬንጅ ነው አይተማችን ኦሬንጅ ደግሞ 1 2 3 ብለን ፊገር አፍ ማድረግ ወይም መቁጠር የምንችለው በቁጥር መግለጽ የምንችለው ስለሆነ ከሚቆጠሩት ውስጥ ነው የሚመደበው ስለዚህ መልሱ ያው little እና much ለማይቆጠሩ ነገሮች ጥቂትና ብዙ ለማለት ስለ የምንጠቀምባቸው ስለሆኑ እዚህ ጋር ለኦሬንጅ አይሆንም ስለዚህ ትክክለኛ መልሱ few ይሆናል ማለት ነው the right answer is few ሶስተኛው ጥያቄ give me